ዛሬ ቦዶኪንን አብረን እንሞክራለን። ለምን ብትሉኝ እኔ ከዚህ በፊት እኔ ያው የኮሪያን ፊልም በጣም ነው የምወደው። አሁንም የኮሪያን ተከታታይ ድራማ በጣም ነው የምወደው። ታሪኩ ተመሳሳይ ነው። የኮሪያና የህንድ ፊልም የሚያይ ሰው በእኔ እይታ ሞኝ ነው። እንደኔ ግን ምን ይደረግ፣ በቃ ፊልም የሚወድ ሰው ሱስ ነው። ስቲል እኔ የህንድ ፊልምና የኮሪያ ፊልም መደበሪያ ነው፣ የምወደው ነገር ነው። አያለሁኝ፣ በሰብታይትል ነው የማየው። ስለዚህ የቻልኩትን ያህል አነባለሁኝ። የወደድኩት ምንድን ነው የኮሪያ ቋንቋ ባይሻሻል ኮሪያኛም ባለው ግን እንግሊዘኛ የማንበብ ፍጥነቴ አንደርስታንድ የማድረግ ነገሬ የተሻለ ሆኖ አግኝቼዋለሁ። ስለዚህ ከዚህ አንጻር ዝም ብዬ የኮሪያ ድራማዎችን ማየት ጀመርኩ ማለት ነው። የመጀመሪያ የኮሪያ ድራማ ያየሁትኝ ምንድን ነበር እንኳን ሌጎን ቱ ብሉሲ ምናምን ነገር፣ ግን በጣም ታዋቂ የሆነ ሊሚኒሆ የተባለ አክተር የሚተውንበትን እንትን ያየሁትና በጣም ፖፕላር ነበረ በሰዓቱ። አስታውሳለሁ ኩዌት እያለሁ ነው የጀመርኩትኝ። ሴትዮዬ ቫኬሽን ሄዳ የቤቱን ስራ በሙሉ ሰርተን ምንም የምናደርገው ስራ ስላልነበረ ቀን በደንብ መተኛት እንዲመቸኝ ብዬ 20ውን ኤፒሶድ በአንድ ሌሊት ላጣርጌ ጨርሼ ነበረ የተኛሁት። ላይ አንዳንድ ሰዓት ነውና ምንም ሳላቆም በቃ በአንድ ቀን ውስጥ ነው 20 ኤፒሶድ ያየሁት። ታምኑኛላችሁ? ለዚህ እኮ ነው አይኔ በመነጽር የቀረው። እሺ አሁን ስንመለስ ወደ ምግብ ነው። ስለዚህ የዚህ እንትን አለብኝ፣ ኢንፍሉዌንስ አለብኝ። እነሱ በቃ ፊልማቸው ላይ በደንብ አድርገው አሁን እኛ እንጀራችንን እንዴት አድርገን ነው ፊልም ላይ ያስተዋወቅ ነው ጋይስ? አይመስለኝም። እንደውም እኛ እንዲህ ቲክቶከሮቹ ምኖቹ ምናምን ሰው እንዲህ የእውነት ነው እንጂ ፊልማችን ላይ እንጀራ ምግባችን በደንብ የተዋወቀ አይመስለኝም። እግዚአብሔርን እነሱ እኮ ይሄ ኖድላቸውን በደንብ አድርገው ነው ያስተዋውቁት። ኤቭሪ ኮሪያን ፊልም ላይ ብሬካፕም ይሁን ሜካፕም ይሁን ምንም ይሁን ብቻ ሴትዮዋ አክተሯ ወይም አክተሩ ይዘንም ይናደድም ኖድል አንፈቅፍቆ ሲበላ ያለ ይሄ አስመሪ ነው የሚባለው ድምጽ ሲያወጣ ነው እንትን የምትሉትና በደንብ። ስለዚህ የዛ ተጽዕኖ ስላለብኝ ይመስለኛል ዛሬ የኮሪያን ኖድል ሞክራለሁ ያልኩት። ፊሊፒንስ የነበርኩ ጊዜ በጣም ብዙ ፊሊፒኖ ኮሪያዎች፣ ጃፓኖች፣ ቻይኖች ምናምን አሉ። እውነት ነው የቻይና ምግብ ሞክሬያለሁኝ፣ የፊሊፒንስ ምግብ ሞክሬያለሁኝ። ግን የኮሪያ ምግብ ለመሞከር ያደረግኩት ሂደት አልተሳካም። ለምን ይመስላችኋል? እንትን ነው ብዙ ምግባቸው ይሄ ከአሳማ ጋር ከፖርክ ጋር የተያዘ ነው። ስለዚህ እንደዛ ደፍሬ መብላት አልቻልኩኝም። በቃ አይምሮ ያልተቀበሉም። እንደዚህ እንደ ግሪል ሁሉ አላቸው መጥበስ ትችላላችሁ እያለ ግን በቃ እኔ አልፈለኩኝም እንደዛ። ስለዚህ ለምን ይሄ ሀላል የሆነ ፌመስ ሆነ የታሸገ ምግባቸውን አልሞክርም ብዬ እዚህ ባህሬን ስመጣ የዛ ተጽዕኖ አለብኝ መሰለኝ። እዚህ ከመጣው ራሱ በኋላ ለምንድን ነው የኮሪያ ምግብ ግን የሞከርኩት ለምንድን ነው ምናምን የሚለውን ጥያቄ ለመመለስ ነው። እና ይሄ በጣም የሚያቃጥል ሆት ሶስ አላቸው። ያንን ያው ለእናንተ አሁን እንግዲህ እንደምታዩት ነው፣ ቪዲዮ ላይ እንደምታዩት ነው እንጂ መቼስ ኢንዶሚ እንዴት እንደሚቀቀል ማሳየት በጣም ጅልነት ነው። እና እንዴት ብዬ ላስረዳችሁ፣ በጣም እንትን የሚል ነው። እና ሞከርኩትኝ በጣም ስፓይሲ ነው፣ ያቃጥላል በጣም። እነሱ በደንብ አድርገው ፊልማቸው ላይ በደንብ አድርገው ስላስተዋወቁት እኛ እንድንወደው ስላደረጉ ነው እንጂ እዚህን ያህል የተጋነነ አይደለም። ኧረ ምግብስ ኢትዮጵያ ማማ ኢትዮጵያ በጣም ብዙ የሚጣፍጥ ምግብ አለን። ሰው እንጀራ እየበላ ረጅም ዓመት ጊዜ መኖር ይችላል፣ እርግጠኛ ነኝ። ግን እንደዚህ ኖድል እየበላ ሊኖር አይችልም የሚል ግምት አለኝ። እነሱ እየበሉ ቢኖሩማ ባያወጡ ራሱ በቃ እንትን ይላል፣ መብላት ይከብዳል። ለማንኛውም እንደኔ ኤክስፒሪየንስ እንደዚህ ፋንሲ ሬስቶራንት ገብቼም ባልበላም ባልጠጣም ወይ ደግሞ ምግባቸውን ባልሞክርም፣ ግን አሁን ባለኝ ኤክስፒሪየንስ ይሄ እንትናቸው በቃ ፊልም ላይ ሲስቡት ምናምን ደስ ይላል እንጂ እዚህን ያህል እንትን የሚል ነገር አይደለም። ግን ያው ኢንዶሚ ወዳለሁኝ፣ ግን ይሄኛውን ደግሞ በየቀኑ እንደ ኢንዶሚ ታግሽ የምበለው አይነት አይደለም። በጣም ስፓይሲ ነው። አላቅም ብቻ ይሄንን ስፓይሲ በእነሱ ፊልም ላይ በአልኮል መጠጥ ጠጥተው ኤክሳይትድ ሲሆኑ ሳይ አይ ይላለሁ። ለነገሩ እነሱ ያቺ የአሳማዋ ስጋ ምናምን ስላለች ደገፍ አድርጋቸው ይሆናል። የዛሬ ቪዲዮ ይህን ይመስላል። እንግዲህ ቻናሌን ከወደዳችሁት ሰብስክራይብ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። እንደዚህ ተቀምጬም ቆሜም በላሁት። ያው ነው እናት ሀገር ኢትዮጵያ እንጀራ ትግደለን።
በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። የሌላ ሀገር ምግብ መሞከር እንትን ማለት በተለይ ፊልም ላይ እንደዚህ ምናምን በጣም የተጋነነለት ነገር ቆይቴ ልጅ እያለው ምንም አልፎ አይነት ጉዳይ አይደለም። ምክንያቱም አሁን ያለሁትኝ የተሻለ ሀገር ነው፣ አክሰሱ አለኝ። ሁሌም ባላርገው አንዴ ግን ገዝቶ በህይወት አጋጣሚ መሞከር አለ። አሁን ምሳሌ ልጅ እያለው የህንድ ልብስ ለብሼ እየተሽከረከርኩ መደነስ እመኝ ነበር እና ይህን ልብስ ገዛሁኝና እየተሽከረከርኩ ደንሻለሁ። ልክ እንደዚህ አይነት ምኞት ካላችሁ ለራሳችሁ አድርጎ ፈጽሞት በቃ ሞቲቬት